ሰላም ወጠና ይውለክሙ ሰባቤተ ልሳነ ግዕዝ ዘወቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባህቲቱ ዘተደለወ ለክሙ በዝንቱ መርሃ ግብር ዮም ናቀርብ ለክሙ በእንተ ጉባኤ ቤት በቆየተ ጉባኤ ቤት በላይለ ኢትዮጵያ ወህዝበ ኢትዮጵያ ምን ተገብረ በላይለ ጉባኤ ቤት ዘይብል መሰናዶ ናቀርብ ለክሙ። የተወደዳችሁ ተመልካቾቻችን በእያላችሁበት ሰላምና ጤና ተመኘን። በዛሬ መሰናዷችን የጉባኤ ቤት ሚና እንዲሁም ደግሞ የኢትዮጵያ ሕዝብ ለጉባኤ ቤት እድገት የምናየው የምናውቀው የሀገር ፍልስፍና ታሪክና ምርምር እንዲሁም ጥበባችን የጉባኤ ቤት ፍልስፍናችን ሳይቀር መሰረቱ ጉባኤ ቤት ነውና የኢትዮጵያ ሕዝብ ነፃ የትምህርት ዕድል ከመስጠት አንስቶ ምን ይመስላል አበርክቶ ወይም አስተዋጽኦ የኢትዮጵያ ሕዝብ ምን ይመስላል የሚለውን እናስቃኛችኋለን። እንዲሁም ደግሞ ጉባኤ ቤት ለሀገር ለኢትዮጵያ ምን አበርክቶ አለ የሚለውን ወደ እናንተ የምናቀርብበት መሰናዷችን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር ቆይታ እንድታደርጉ እየጋበዝኩ ንዑ ተሳተፉ ወታቡ ምስለ ልሳነ ግዕዝ። ሰነት የሰፍ ማርያም መግደላዊት በጽባህ አበ መቃብር። ስሜ ዳዊት ውብአለም ይባላል። በዚህ በባህር ዳር አጥቢያ ቤተክርስቲያን በመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የአብነት ያቋቋም ተማሪ ነኝ። በዚህ ሆኖ ያው እንግዲህ በመማርም በማገልገልም ላይ ነው ያለሁት። አብነት ተማሪ ህይወት ብዙን ጊዜ ውጣ ወረዱ ይበዛበታል። ምክንያቱም ያው ነገሮች ባለመሟላታቸው በተፈለገው ልክ ሊገኝ ስለማይችል ብዙ ያው የሰው ልጅ ለመኖር ብዙ መስፈርቶች አሉ። ስለዚህ እነዛ መስፈርቶችን ለማሟላት ሲል ብዙ ውጣ ወረዶች አሉ። እነዛ ውጣ ወረዶችን ለማስተካከል ሲል ከተለያዩ ቦታዎች ከተለያዩ ሀገሮች እንዘዋወራለን። ለምሳሌ እኔ እንግዲህ በተማሪ ቤት ህይወት ተዘዋወርኩባቸው ክፍለ ሀገሮች በዚህው በባህር ዳር ዙሪያም ቆይቻለሁ። በዚህው በባህር ዳር ዙሪያ የቆየሁት አቋቋም የሚባለውን ትምህርት ለመማር ብቻ ነው። ሁለተኛም ደግሞ የመጀመሪያው ትምህርቴ ጎጃም ላይ ነበር። እሱ ቅኔ እየተማርኩ ነው የቆየሁት። በዛ ለ3 ዓመት ያክል ቆይቻለሁ። ከዛ እሱን ቅኔው እንደጨረስኩ ወደዚህ ወደ ባህር ዳር መጥቼ በዚህ ሆኖ እየተማርኩ ያለው አሁን ያው 3ኛ ዓመቴ ነው። አሁን ወደ 4ኛ እየተጠጋጋ ነው እድሜ ዘመኑ ማለት ነው። ስለዚህ በዚህ ነው አሁን የቆየሁት። የመጀመሪያ ደረጃው ትምህርት ግን በዛው በክፍለ ሀገር ያው ጥቃቅን ስለሆነ የትምህርት እንትኑ በዛው በሀገራችን መማር እንችላለን። ከዛ በኋላ ግን የትምህርት ፍላጎታችን እየጨመረ ሲሄድ ግዴታ ሀገር ለቀን እንድንሄድ ያስገድናል። እሱ የሚሆንበት ምክንያቱ ምንድነው? አንደኛ ቤተሰብ ያው ሙሉ ሰዓቱን የትምህርት ሰዓት አድርጎ ስለማይሰጠን፣ ሁለተኛም ደግሞ ትምህርቱ በፈለግነው ሰዓት እና በፈለግነው ቦታ አይገኝም እና ከዛ ከሀገር ተቀምጦ ከፍ ያለ ትምህርት ለመማር አንችልም። እዛ የኛ ደግሞ የገጠር ክፍል ስለሆነ ብዙ ጊዜ ከዛ ስለማናገኝ ትንሽ ወጣ ማለት ያስገድደናል። ተማሪ ሲማር በመሰረቱ ሀገሩ ላይ ይማር ሀገሩ አይማር። ያው ስራም ያስቸግረው ቤተሰብ ላይ ብዙ ችግር ስለሚ በደንብ መማር የሚችለው ርቆ ሆዶ ነው። ሲራክም ሲናገር የተፈራ ቢያለ ጥበብ ወይተኩን ዘክል ልቡ አላኩን እስከ መዘይ ዘርው ያረር ይላል። አንተ እግዚአብሔርን ቃል መቅሰም ስትፈልግ ሁለት ልብ አትሁን ይላል። ወደ ጥበብ ለመሄድ ዕውቀትን ለመቅሰም ተወላዋይ አትሁን። ልክ ገበሬ ቀንበሩን ፎርን ተሸክሞ ደረቅ ነው ዝናብ ሳይኖር ብሎ መዝራት እንደማያውቁም እንደዚያ ጨክነህ እንደሚዘራ ገበሬ ርቀህ ጨክነህ ሄደ ተማሪ ይላል። ስለዚህ ተማሪ ርቆ ነው የሚማረው። ቅዳሴ የሚባል ትምህርት የተወሰነ እንደተማርኩ ከዛ በኋላ በዛው በቅዳሴው ብዬ ላቋም ፈለኩና ግን የትምህርት እንትኑ ጣዕሙ ምስጢሩ እየገባኝ ሲሄድ የትምህርት ፍላጎት እየጨመረ ሲሄድ ወጥቼ እንድሄድ አስገድደኝ። እኔ ሐሳቤ እውነት ለመናገር
በዚህ ባጭሩ ያው የተወሰነ ለጸሎት ያህል የግል ጸሎት ተምሬ እንድኖር ነበር ፍላጎቴ። ግን ያው የእግዚአብሔር መንፈስ ሲያነሳሳ ከልብ ታስቦበት ሳይሆን በድንገት ነው የሚሆነው ነገሩና ተነሳሳውኝ። በቃ እንድሄድ ወደ ጎጃም ተገደድኩ። ያው ያስገደደኝ የራሴ ህሊና ነው። ተገድጄ ሄድኩኝ፣ በራሴ ህሊና ተገድጄ ማለት ነው። ከዛ በጎጃም ሄጄ ያው ለ3 ዓመት ያክል ቅኔን ተመሬ እሱን እንደጨረስኩኝ ቀጥታ ወደዚህ ወደ ባህር ዳር መጣሁት። አቋቋም የሚባል ነው እዚህ ጀመርኩ። ጉባኤ ማለት ስብስብ ማለት ነው በራሱ ከምስራቅ ከምዕራብ ከሰሜን ከደቡብ ከየትም መጣው እግዚአብሔር ልጆች በሙሉ የእግዚአብሔርን ቃል የሚቀስሙበት የሚማሩበት። እንግዲህ ንቦች አሁን ለምሳሌ ከየትም ላይ ከየትም ቀፎ ወጥተው አበባ ላይ ያለውን መዓዛ ቀስማ ማር እንደምታደርግ እነዚህም የእግዚአብሔር ልጆች ከተለያየ ቦታ ተገናኝተው ጉባኤው ላይ ተገኝተው የእግዚአብሔርን ቃል የሚቀስሙበት ቦታ ነው። ሰንበት የትምህርት ህይወት በጣም ደስ ይል ነበር። እውነት ለመናገር እኔ እንደጠበቅኩት አይደለም። እዛ ሲሄድ በጣም ያው እንግዲህ ኢትዮጵያ ቀደም አንስቶ ይነገራል በአባቶቻችንም ያው እንግዲህ አቀባበል የሰው አቀባበል እንግዲህ ተነግሮ ለምንም አይዘለቅም እውነት ለመናገር እና በጣም የተለየ ነበር። እኔ ሳስበው ረሃቡ ጽሙን በጣም እያሰብኩኝ ነበር የሄድኩት እንዴት ነው የምዘልቀው የሚለውን። ምክንያቱም የመጀመሪያ ጊዜ ነበር ወደ ሰው ሀገር የወጣሁት። ግን እንደጠበቅኩት ሳይሆን በጣም አሪፍ ነበር ህዝቡ፣ አቀባበሉ፣ እናቶች እውነት ለመናገር የነሱን ውለታ በእኔ አቅም እኔ ከፍለዋለሁ ብዬ አላሰብም። እንደ እግዚአብሔር ፈቃድ ያው እሱ እግዚአብሔር በለኝ ዋጋቸውን ይከፍል እንጂ ሰንበቴ የሚባል ነገር አለ። እዚያ ሰንበቴ ላይ ስንሄድ ምናልባት ያው ዝክር የሚያንስበት አጋጣሚ አለ። ከዚያ ቦታ እንኳን ምእመናን የነሱ የተሰጡትን ምናልባት ተማሪዎች ሲደርሱ ከዚያ ላይ ሲቀመጡ የሚሰጥ ነገር ቢጠፋ እነሱ ያዙትን ሰጠው ለደቀ መዛሙርቶች እነሱ ትንሽ ለወራት ይቀምሰው የሚሄዱበት አጋጣሚ እኔ ብዙ ጊዜ ያው እንግዲህ ይሄንን እናያለን። እና ህብረተሰቡ ለደቀ መዛሙርቱ እንደ ልጅ ነው ደቀ መዛሙርትን የሚመለከታቸው። ኢትዮጵያ አጠቃላይ እንደ ታሪክም እንደምናጠነው በጣም የተለየ ነው። የኢትዮጵያ ህዝብ እንግዲህ ለሚመጣው እንግዲህ አይደለም እዚህ ያለን ሰው ይቀርና የሌላ የውጭ ዜጋ ቢመጣም እንዴት አድርገው እንደሚቀበሉና እንደሚያስተናግዱ ከላይ ታሪክ መዛግብቶችም ያስረዳሉና በጣም የተለየ ነበር አቀባበሉ። ተማሪውን ከቤቱ ላይ ምንም ነገር ሳይዝ አንዲት ፎጣና አንዲት አኩፋዳ ይዞ ነው የሚወጣው ከቤተሰብ ሲወጣ ምንም ስንቅ ሳይዘው። አሁን እኛ ስንመለከት አንድ ግለሰብ 2 ልጆች ቢኖሩት አንዱን ዘመናዊ ቢያስተምር አንዱን ቤተክርስቲያን ላይ መንፈሳዊ ትምህርት ቢያስተምር ለዘመናዊ ለሚማረው የሚፈልገውን ያህል እርዳታ ቢረዳ ለዚህኛው ግን ጠብ የሚል ነገር ያደርግለት። እኔ አንዳንድ ጊዜ እግዚአብሔር አምላካችን ወደ ቅዱስ ቤተክርስቲያን የሚመጡትን በድህነት ነው የመረጣቸው። እግዚአብሔር ሐዋርያት መጀመሪያም ሲመርጥ ከድህነት ነው። ይምን የባለ ሀብት ልጅ ቢሆን ከቤቱ ተጭኖለት የሚማረው አቃማ ነው፣ ትንሽ ነው። እንዲሁ ተምሮ ለምኖም ካልተማረ የእግዚአብሔር ቃል በብዙም ላይ ዋህዶም ይችላል በመናየው ልክ እና ህዝብ ነው ለተማሪ እናት አባት መጋቢ ህፃኒ እንደወለዱ አድርጎ ምእመናን መቼም ጊዜ እስከ 1 እስከ 3 ጊዜ ካልዘከሩ ህሊናቸውም ስለሚወቅሳቸው ከዚያ ከበራቸው ላይ የሚቆሙትን ደቀ መዛሙርት ያለውን ነገር እንኳን ከቤት ቢጠፋ ራት ባይኖር እንኳን እነሱ ጦማቸውን አድረው ቢሆን ለተማሪ ይዘክራሉ ምእመናን ማለት ነው። እና የተማሪው በጀት ህብረተሰቡ ነው። እንተስማ ለማርያም መብራን ስትል አገራትን እየተዘዋወረ በሚያስተምርበት ጊዜም ሐዋርያትን ምን ብሏቸዋል? እናንተ የሰማይ ወፎችን ተመልከቱ ብሎ ያስተምር ነበር። የሰማይ ወፎች አያጭዱም፣ አይዞሩም፣ በቃ ሀብት ቤት ንብረት የላቸውም። ስለዚህ እነሱን ተመልከቱ ያለው ከኛ ላይ ነው ያለው። እውነት ለመናገር በቃ እዚህ ላይ የምንለው ምንም ቤት የለም። ቤቱን ብታዩት እንግዲህ መጠለያው የሚያሳዝን ነው። በቃ እውነት ለመናገር የሰው ልጅ ይኖርበታል ብሎ ለማሰብ ይከብዳል። ግን እንደ እግዚአብሔር በቃ የእግዚአብሔር መንፈስ ስላለ ምንም ቢሆን የሚመጣው ምግብም በቃ የተለያየ ምግብ እንበላለን። በቃ የምንበላው ምግብ ለሚመለከተው በራሱ ያሳዝናል። እኔ እውነት ለመናገር ዘመዶች ይመጡ አሁን ይሄን መብላ ብዬም አልናገርም፣ አፍራለሁ። ለምን እዛ ቤተሰብ ሲሄድ የምበላውና እዚህ በተማሪ ቤት ህይወት የምበላው ምግብ አይገናኝም። ግን እውነት ለመናገር ከዚህ ከተማሪ ቤት ቆይቼ ወደ ቤተሰብ ሲሄድ እዛ በጣም የተሻለ ምግብ ነው የሚቀርብልኝ። ግን እሱን መብላት አልችልም። ለምን እዚህ ጋር ነው ፍቅሩ ያለ። እዚህ የተማሪ ቤት ምግብ ነው በቃ በጣም ትዝ የሚለው። ለምን የእመቤታችን ስም ተጠርቶበታል እና የሷ በረከት ስላለ ደቀ መዛሙርት ባንድ አሁን እንደዚህ የምታያቸው ሳር ቤት ጎጆ ነው የምንላቸው እኛ። እነዚህ ላይ
እስከ 7 ተማሪም ሊቀመጥ ይችላል። እነዚህ ላይ በፍቅር ነው። አሁን ቅድም ጠቅሳችሁታል። አሁን ከምስራቅ ከምዕራብ ከየትም ላይ መጡ ባንድ ይቀመጣሉ። ከዚህ ላይ አሁን ወሎ ሊሆን ይችላል የመጣው እዚህ ቤት፣ አንዱ ጎንደር ሊሆን ይችላል፣ አንዱ ጎጃም ሊሆን ይችላል፣ አንዱም ደግሞ ሸዋ ላይ ሊሆን ይችላል። ግን ባንድ ነው የሚቀመጡት። እነሱ ትኩረታቸው ትምህርት ላይ ነው። በዚህ ላይ ግን ባንድ ማዕድ ይመገባሉ። ለምሳሌ ጧት የተወሰኑ 2 ልጆች ሄደው በእንተ ማርያም ሊሉ ይችላሉ። ሁለቶች ደግሞ ለምሽት ራት ደግሞ ሊያመጡ ይችላሉ። አንዱ ደግሞ አብስሎ ሊቆዩ። አሁን ለምሳሌ እዚህ 7 ተማሪዎች ቢኖር ሁለቶች ጧት ላይ ተክሰው ከሆነ ለምነው ከሆነ ምሽት ላይ ሁለቶች ሲለምኑ እነዚያ ሁለቶች ደግሞ አንዱ ጧት ያበስላል፣ ሁለተኛው ደግሞ ምሽት ላይ ያበስላል። አብስሎ ይቆያል፣ ይጠብቃል። ልክ እንደዚህ የትዳር አጋር ይመስል እግዚአብሔር ባልና ሚስት ናቸው። እግዚአብሔር ያለያቸውም የተባለ በወንጌል በቃለ እግዚአብሔር እንዲሆኑ እነዚህ ልጆችም ከጥሩ ምንጭ የተገኘ ጥሩ ምንጭ። ይሄ ንጹህ ዘር ደግሞ ትትና ነው፣ ፍቅር ነው፣ የዋሃት ነው፣ በአንድነት መኖር ነው፣ ሰውን በፍቅር መምራት ነው። በሽታ የሚባል ነገር የለም። አሁን በተለያየ ጊዜ የተለያዩ ወረርሽኝ በሽታዎች ይከሰታሉ። ግን በዚህ በተማሪ ቤት ወይም ደግሞ በቤተ ጎይ ለሚኖር ተማሪ ምንም እስካሁን ድረስ እንደው ይሄ ነው የሚባል በሽታ የለም እና በጣም የተማሪ ቤት ህይወትን በቃ እኔ ይሄ ነው ብዬ ለመግለጽም አልችልም። የሚዛወርበት ምክንያት እንግዲህ አንህብት ወይም ደግሞ ንቦችን ብናይ ከአንዱ ቀስመው ወደ ሌላኛው ንብ እንትን አበባ ይዛወራሉ። እሱ የሚሆንበት ምክንያት እንግዲህ ከአንደኛው ቀስመው ደግሞ ከሌላኛው ደግሞ የተሻለ ቀሰምን ለማግኘት ነው። ስለዚህ የአብነት ተማሪዎችም ደግሞ ከአንዱ መምህር የተሻለ ነገር ይቀስማሉ። ከዛ በኋላ ከጊዜያት በኋላ አእምሯቸው እየሰፋ ጥበብን የመጨመር እንትናቸው አእምሯቸው በጣም እውነት ለመናገር አእምሮ በሰፋ ቁጥር በጣም ሌላ ነገር እንድናንሰላስል የሰው ልጅ አፈጣጠሩም አእምሮ እንዲያወጣ እንዲያወርድ እንዲያንሰላስል ተደርጎም ስለተፈጠረ አእምሯችን በጣም ብዙ ነገሮችን ያወጣል ያወርዳል ያንሰላስላል። ስለዚህ ከአንዱ መምህር ወደ አንዱ መምህር የምንዘዋወርበት ትልቁ ዓላማው ምንድነው? አንደኛ የተሻለ ትምህርት ይኖራል። ምክንያቱም የእያንዳንዱ ትምህርቱ እንግዲህ በዘመናዊ ትምህርት የተለያየ ሳብጀክት እንዳለው ሁሉ በእኛም ደግሞ የተለያዩ መምህራኖች የተለያየ እውቀት ይኖራቸዋል። ስለዚህ ከዛም ለመቅሰም ስለሚያስፈልግ ነው። ለዛም ነው ከተለያየ ሀገር ወደ ተለያየ ሀገር የሚዘዋወረው ማለት ነው። ደቀ መዛሙርትም ቢሆን ተምረው ለማድረግ ሲበቁ የሚያገለግሉት ህዝብ ነው። አንድ እናት አባት፣ አንድ ወላጅ ወይም ደግሞ ለራሳቸው ብቻ የሆነ ጉዞ ይዘው አይሄዱም። ህዝብን ለማገልገል ህዝብን ለመርዳት ነው የተማሩት። ህዝብም በዚህ ያምናል። እነዚህ ደቀ መዛሙርት ተምረው ምን እንደሚሆኑ የህዝብ አገልጋይ እንደሆኑ እነሱ ስልጣን ከኃጢአት እንደሚነጹ በእነሱ አንደበት ወንጌል ቃል ወንጌል እንደሚማሩ መጀመሪያም ስለሚያውቁ እንደ ልጅ አድርገው ያስተምራቸዋል። ከዚህ ብቻ መማሬ በጣም ይቆጨኛል። ለምን ጓደኞች የተለያየ ቦታ ተምረዋል እና የዚህ መማሩ ምንድነው የተለያየ ማህበረሰብ የተለያየ አመለካከት ባለበት ማህበረሰብ መማሩ እና የተለያየ ቋንቋ በሚነገርበት ቦታ መማራችን ምንድነው ጥቅሙ? ለኛ ብዙ ነገሮችን ብዙ አመለካከቶችን እናያለን። ስለዚህ ለኛ መቼም ሰው ያው እንደዚህ ብለን መቼም አንኖርምና ወደ ትዳር ዓለም እንወሰናለን ማለት ነው። ስለዚህ በዚያን ጊዜ ብዙ ነገሮችን አይተናልና እኛ ለትዳር ህይወታችን በጣም ትልቅ መሰረት እየጣልን እንደሆነ ነው የሚገናኝልን ማለት ነው። ስለዚህ የተለያየ ቦታ ስትሄዱ የተለያየ አመለካከት አለ፣ የተለያየ ቋንቋ አለ፣ የተለያየ ባህል አለ። ስለዚህ እነዛ ባህሎችን ማወቃችን እኛ በቃ ስንዘዋወር ሁሉ ነገር በጣም የተሻለ ነው ማለት ነው እና መዘዋወሩ በጣም ትልቅ ጥቅም አለው ማለት ነው። ተጋበው ለዘሩአን ይላል። የተበተኑትን ሰበሰባቸው። ይሄን ያደረገ ክርስቶስ ነው። ከሩቅም ወይ ምስራቅ ወምዕራብ ሰሜን ወእምደቡብ ከምስራቅ ከምዕራብ ከሰሜን ከደቡብ ብዙዎች ይመጣሉ። ወይ ረፍቅ ውስጥ ህጽና አብርሃም ይስሐቅ ወያዕቆብ በአብርሃም በይስሐቅ በያዕቆብ ይከፈተ መጀመሪያ ይሄ ታሪክ ይቀመጣል። ይሄ ማለት ለዘመጻሕቢ ይሰድዶ እያወጹ አፋ ወደኔ የመጣውን ሁሉ ከኔ አላወጣውም። በቃ ከየትም ይምጣ ከየትም ነገድ ይሁን ከየትም ቋንቋ ይሁን ከየትም ይምጣ ቀይም ይሁን ጥቁርም ይሁን ማንም ይሁን ደቀ መዛሙርት በተለያየው ክልልም ሆነ ዞን ተገናኝተው አንድ እግዚአብሔርን ቃል ይመገባሉ። በገዘረቴት አንድ ነው። ገዘረቴት ማለት ወንጌል ነች። ምዕራቡ ሰሜኑ ደቡቡ ሳይገብረው በፍቅር አንድ ሆነው ንጹህ ምንጭ ሁሎችም ጠጥተው ለህዝቡ ያንን ያጠጣሉ ማለት ነው። የኢትዮጵያን ህዝብ እንደጠቅላላ እኔ በእኔ አንደበት ለመግለጽም እኔ አይቻለኝም። ምክንያቱም ሊቃውንቱም እንደው ብሏችሁ ታክተውት ነው የቀሩ ይሄ ነገር። ምክንያቱም አሁን እውነት ለመናገር እኔ ከእናት አባት እንግዲህ ከወጣሁ ያው አሁን ጠቅላላ አድርጌ ቅኔም አቋም ስል አሁን 7 ዓመት ሆኖኛል። እንግዲህ ይሄ ሁሉ 7 ዓመት እንግዲህ በሰው እጅ ነው የምኖረው ማለት በኢትዮጵያ እናቶች ብዬ ነው የምጠራው። በቃ በኢትዮጵያ እናቶች። ስለዚህ አሁን ይሄንን በእኔ አንደበት እንደዚህ ነው ብዬ መግለጽ አልችልም። እናትና አባቶች ወልደው በቃ ያው
ትንሽ የትምህርት ፍላጎት እስኪኖር ድረስ ብቻ እንጂ ከነሱ የኖሩት ከዛ በኋላ 7 ዓመት ማለት እንግዲህ ያው ከበድ ይላል አይደለም 7 ዓመት በዚህ ኑሮ ውድነት ለአንድ ቀን እንኳን ሰው ቤት ለማደር እንዴት እንደሚከብድን ሁላችን እናውቀዋለን። ስለዚህ ይሄን ያክል ዓመት ያለምንም ቤተሰብ ሳናስቸግር ያለምንም ነገር በቃ በእናቶች በኢትዮጵያ እናቶች ብዬ ነው የምገልጸው። በቃ የምንኖረው እኔ ይችን አልኩ እንጂ በጣም ትልቅ አባቶች ስትጠይቁ በኢትዮጵያ እናቶች እንደኖሩ እንደተማሩ ነው የሚናገሩት። በዚህ አጋጣሚ ከሩቅ ላይ ልጅ አላት የሚማር ልጅ አላት ሴት ከዚህ ላይ አንድ ተማሪ ሲመጣ ልክ የሷ ልጅ እንዳገኘችው ይሰማታል። የሷ ልጅም ከአንድ ቤተሰብ ግለሰብ ቤት ላይ ቆሞ በእንተ ማርያም ብሎ እንደሚለምን ትዝ ይላታል። ስለዚህ የእናት አንጀት ደግሞ የማይችል ነው። የሷ ልጅ እንዳገኘችው በማሰብ ለዚያ በሯ ላይ የእመቤታችን ስም ጠርቶ ለቆመ ደቀ መዝሙር ከሚገባ በላይ አስተናግዳ ቢቻልም ይጠጣ ነገር ካለ ሌላም ዝክር ካለ የተሻለ ነገር ካለዚያም ደግሞ እመቤታችን ቁራሽ ዘክራ ታስተናግዳለች። እንዲሁም አንዳንድ ጊዜ አርብ ቀን አንዳንድ እንጀራ ማትቆርስ ምእመን ሴት ነበረች፣ ደግ ሴት። አርብ በየሳምንቱ ተማሪ ተቀዳድሞ ነበር ሄዳችን ቤት የሚለምናት አርብ ቀን እና እንደዚህ አይነት ታሪክ አለ በምእመናኖች ውስጥ። የሚገርማችሁ ነው ምእመናንም ቢሆን ይህንን የምእመናን አደራ ይመልሳሉ። ተምረው ምእመናን ካደረጉላቸው ውለታ በላይ ታማኝ ሆነው በአባትነት በተለያየ ነገር አጽናኝ ሆነው እነሱ ስጋን የሚመግቡ እነሱ ግን ነፍስን እየመገቡ ጎባየነ ምድር እስከ ሰማይ ንራግቤተ ጎባየነ ምድር እስከ ሰማይ ወበኪተሃ አደሰ ቀዳምየ ኩሉ ስራት ቀዳምየ ኩሉ ይላለኝ። ይህ ማለት እንግዲህ ምራግ ምድር እስከ ሰማይ ወበኪተ ሀደሰ ቀዳምየ ኩሉ ስርዓት ቤተ ጉባኤያችን የመጀመሪያዋ አንቺ ነበርሽ፣ አሁንም የጠፋውን ስርዓት በአንቺ ሊታደስ ነው የሚል ነው እንግዲህ ማለት ነው። እና ይህ ማለት የቤተ ጉባኤያችን ሁሉ ያውቋል። መጀመሪያ መሰረት ነበረች። አሁን ግን መሰረቷ ጠፍቶ ሌላ ህንፃዎች ታንጸውባት እሷ ጠፍታ ነው ያለች፣ መሰረቷ ጠፍቶ ነው ያለች። ስለዚህ አሁን የቤተ ጉባኤን ድምፅ እንዲሰማ ያደርገዋል ብዬ ስለማስብ ነው ይሄንን ወረብ ያልኩት ማለት ነው። እናት ከጠባቡ ዓለም ወደ ሰፊው ዓለም አውጥታኛለች። ስቀጥል ደግሞ የማላውቀውን ህይወት ብቻ እንዳውቅ አድርጋኛለች እንጂ ከዛ በኋላ እኮ ህይወት ካወቅኩ በኋላ ህይወትን መምራት ራሴን በቃ መንቀሳቀስ ከቻልኩ ጀምሮ እኮ እናቶቼ ብዙ ናቸው። ስለዚህ የእናቶችን ውለታ እኔ ወላጅ እናቴን ብቻ ማድነቅ ወይም ደግሞ እናቴ ማለት አልችልም። እናቶች አጠቃላይ የኢትዮጵያ እናቶች ናቸው። ስለዚህ እኔ እኮ ለዛ ነው መግለጽ ይከብደኛል ያልኩት እናት ናት። ስለዚህ የኢትዮጵያ እናቶች ለእኔም እናቶች ናቸው እና አይደለም ይቅርና ይሄ የክርስትና እምነት ተከታዮች እንደው የሌላው እምነት ተከታዮች ራሱ ለእኛ እንዴት አይነት አመለካከት እንዳላቸው በቃ እኔ እንጃ መግለጽም ይከብደኛል እና በጣም የእናቶችን ውለታ በቃ እስከዚህ ነው አለም። እንተስማ ለማርያም ለመብራን መብራን ስትል ወራታ ጎቤት ይሄ ፍልስፍና ወይም ደግሞ ቴክኖሎጂ የሚባለው ነገር ሳይመጣ ጀምሮ ቤተ ጉባኤ ለኢትዮጵያ ያደረገችው አስተዋጽኦ በጣም የተለየ አስተዋጽኦ ነው። ይሄን ፍልስፍና እንዲመጣ ይሄ ሁሉ እውቀት በቃ የሰው ልጅ ተፈላስፎ የተለያዩ ነገሮችን እንዲያደርግ እንዲያመርት የሆነም ከቤተ ጉባኤ የተመነጨ ነው። ምክንያቱም ቤተ ጉባኤ ነው ትልቅ አባቶች በእውቀታቸው የመጠቁ በቃ በእጃቸው የተራቀቁ ትልቅ አባቶች የነበሩ ከቤተ ጉባኤ ነው የወጡትም ደቀ መዛሙርት ወይም ደግሞ በቤተ ጉባኤ ተጠልለው አእምሯቸውን ሰፋ አድርገው የተማሩት ናቸው። ስለዚህ የቤተ ጉባኤ አስተዋጽኦ ለሀገራችን ብሎም ለዓለም ራሱ ማለት ይቻላል በጣም ትልቅ ፋይዳ እንዳለው ነው እኔ የምገነዘበው። ስለዚህ ቤተ ጉባኤ በጣም እንግዲህ ቀለም በጥብጦ ፊደላትን ከመጻፍ ጀምሮ
የተለያዩ መጽሐፍቶችን ብራና ደምጾ ቀለም በጥብጾ ፊደላትን መጻፍ የተጀመረ በቤተ ጉባኤ ያሉ የአብነት ተማሪዎችም ደግሞ መምህራን ናቸው። ይህንን ፍልስፍና ራሱ ያመጡት እንግዲህ ዓለም ባልተራቀቀበት ጊዜ ገና በዛ በደሰሰው ዓለም ማለት ነው። ስለዚህ ይሄ የቤተ ጉባኤ አስተምህሮ ወይም ደግሞ የቤተ ጉባኤ ለሀገር ያላት ጠቀሜታ እኔ በጣም ያው አንደበቱም ስለሌለኝ እንጂ በጣም የተለየ አስተዋጽኦን ያደረገችው ብዬ ነው የማስበው። ጸሎት፣ ስዕል፣ አስተብቆት ብላ የምታነሳቸው 3 ነገሮች አሉ። እነዚህ ነገሮች በቤተ ክርስቲያን አበው ለሕዝብ ሆነ ለሀገር ይለምናሉ። ጸሎት ሁሉንም በአንድ አድርጎ መጸለይ ነው። ጥያቄም ሊሆን ይችላል። እግዚአብሔር ስላደረገለት አንድ ነገር እግዚአብሔርን ማመስገንም ሊሆን ይችላል። ስዕል ደግሞ አንድ ነገር የሚፈልገው ነገር እንዲደረግለት እግዚአብሔር መጠየቅ ነው። አስተብቆት ደግሞ ጠይቆ ካልተደረገለት መላልሶ መጠየቅ መለመን ነው። እነዚህ ነገሮች ሁሉ የሀገር ውለታ ናቸው፣ የቤተ ክርስቲያን ውለታ ናቸው፣ የሕዝብ ውለታ ናቸው። መቼም ቤተ ክርስቲያን ልጆችን ስታሰለጥን መሳሪያ ሰጣ ፈንጅ አስታጥቃ ሌላ ነገር ለማድረግ አይደለም። ሰውን መታደግ ነው የቤተ ክርስቲያን ዓላማ። ሰውን ማዳን አይደል፣ ማትረፍ ነው። እናንተ የምድር ጨው ናችሁ። እናንተ ደግሞ እናንተ ሙቱ ብርሃኑ ለዓለም የዓለም ብርሃኑ እናንተ ናችሁ። የተክለ ተከብቶ ሀገር እንተ አንጸት መለልተ ደብር በተራራ የቀናሽ መንደር ልትሰወር ብትል መሰወር አትችልም። ስለዚህ በእናንተ በኩል ያለ ምግባር፣ ትሩፋት፣ ደግነት፣ ቅንነት፣ አስተዋይነት፣ ትህትና፣ ትዕግስት መሰወር አይችልም፣ ለሕዝቡ ግልጽ ይሁን እንጂ በማለት ቅዱሳን ሐዋርያትን አስተምራቸዋል። ይህንን ቅዱሳን ሐዋርያት ደግሞ ለሕዝቡ ስነ ምግባር ይዞ እንዲኖር መልካም ሕይወት እንዲኖር ለሕዝቡ ያደረጉት አስተዋጽኦና ትሩፋት ይህን የመሳሰለ ነው በእኔ ልክ። የታሪክ መዛግብትም እንደሚያስረዱት እኛ በቤተ ክርስቲያናችን ታሪክም ይናገራል። ቤተ ጉባኤ ማለት የመጀመሪያ በቃ ለእምነት መጀመሪያው መሰረቱ ቤተ ጉባኤ ነው። ቤተ ክርስቲያኑ ሳትመሰረት ቤተ ጉባኤ ነው የመጀመሪያው እና ቤተ ጉባኤ የነበሩ ሊቃውንት በማስተማር በተግባር ቢሆን ሀገርን ከመጠበቅ ሃይማኖትን ከመጠበቅ የፍቅርን አንድነት ይሄ መታረቅ መስማማትን መተሳሰብ የሚባለው ነገር ከቤተ ጉባኤ አሁን ቤተ ጉባኤ እውነት ለመናገር አንዱ አሁን ለምሳሌ አንድ የምታዩት ጎጆ አለ። ከአንዱ ጎጆ ምግብ ሊኖር ይችላል። ከአንዱ ጎጆ ከሌለ እንብላ ራሱ አይባልም። ምክንያቱም ፍቅር ስላለ ለምሳሌ ገብረ ማርያም ወልደ ማርያም ብሎ ጠርቶ አለ የሚበላ ነው። አሁን እውነት ለመናገር እንዲህ ብሎ አለ የሚበላ ተብሎ አይጠየቅም። በዚህ አሁን እዚህ ጋር ግን በቃ በጣም መተሳሰብ የሚባለው ነገር አለ። ስለዚህ ይህ መተሳሰብ ከጎጆ ወጥቶ ለሀገር እንዲደርስ የሆነው ከዚህ የቤተ ጉባኤ ደቀ መዛሙርት መተሳሰባቸው ነው ብዬ ነው የማስበው። እና መተሳሰብ ፍቅር ይሄ ከዚህ ከቤተ ጉባኤ የመነጨ ነው። ለሀገርም ሊሆን ያው ሀገርን ሁሉ እንዲህ እንድትቆይ ያደረጋት ማለት ነው። ቅዱስ እንጦንዮስ በበረሃ ሲኖሩ አስቄጥስ ማለት ነው ፈላስፎች ዝናቸውን እየሰሙ ይገርማቸው ነበረ። የድሮ ፈላስፎች እንዳሁኑ ዘመን ፈላስፎች ደግሞ አይደሉም፣ በጣም ብቃት ያላቸው። አሁን ዲዮስን አስዮስን ስንመለከት ክርስቶስ ሲሰቀል በመጽሐፉ ላይ ለመክኑን ወረዳ ሀበሊያ ወሊያው ሰቀሉ የሚል ጽሁፍ ተጽፎ ነው የተገኘው እዚያው መጽሐፉ ላይ። ይሄን የፍልስፍና መጽሐፉ ነው ጽፎት የተገኘው። ይሄ በጣም በአቴና ይሄ ፍልስፍና እጅግ የሚያስደንቅ ፍልስፍና ነው። ዛሬ ላይ አሁን ፍልስፍና ከየትም አይገኝም። አንድ በዓለም ላይ የተደረገን ታሪክ ጽፎ የሚገኝ መጽሐፍ የትም የለም። እና እነዚህ ብቃት ያላቸው ፈላስፎች ናቸው ወደ እንጦንዮስ ሄደው እኛ ልክ እንዳንተ እንጾማለን። አሁን ፈላስፎች ሚስት የላቸውም፣ በንጽህና ነው የሚኖሩት። ፍልስፍናቸው የሚጻናላቸው በዚያ ነው። አንተም ትጾማለህ እኛም እንጾማለን፣ ግን እንዳንተ ያለ ብቃት አልተሰጠንም። ምንድነው ምስጢሩ ብለው ሲጠይቁት ታውቀው የላችሁም ብሎ ነው የመለሱላቸው። ቢያንስ እንደዚህ ጉባኤ ቤት መጥተው መማር ባይችሉ የነገስታት ልጆች ከቤታቸው ድረስ መምህር ቀጥረው ቤተ ክርስቲያንን ፊደል ያስተምሩ ነበር ነገስታቱ። ከዚያ ደግሞ እነሱ የዚች ቤተ ክርስቲያን ላይ የሚመነጩ የነገስታቱ ልጆች ደግሞ ነገ ነገስታቱ ነው ቤተ ክርስቲያንን በመልካም ይመሩ ነበር። አፄ ዮሐንስ አሁን ንጉሱ ጎንደር ላይ ራሳቸው ቀዳሽ እንደነበሩ፣ ካህን እንደነበሩ፣ መስዋዕት ያሳርጉ እንደነበሩ፣ ሙት ያነሱ እንደነበረ መጽሐፈ ነገስት አለ እሱ ኢትዮጵያ ነገስታት ታሪክ ውስጥ። ስለዚህ ከጥሩ ምንጭ ተቀዱ እነዚህ ቅዱሳን ነገስታትም የሚመልስ ርዕስ ደግሞ መልካም ትውፊት ያለው ታሪክ ያለው ሃይማኖት ያለው ዝም ብሎ ልብ ወለድ ሳይንሱን ብቻ ተከትሎ ይሄ ካልተደረገ ካልታከም እንደዚህ ካለው እንደዚህ ብሎ የተጨበረበረ አሁን ዘመን ያመጣውን አይነት አይደለም የሚያምኑበት። ፍትሐ ነገስትን እኮ አስመጥተው በኢትዮጵያ ላይ እንዲመራበት ህግ እንዲሰጥበት ቤተክርስቲያን እኮ ያደረጉ አፄ ዘርዓ ያዕቆብ ናቸው። እና ነገስታቱ እስከዚህ ድረስ በቤተክርስቲያኒቱ ውስጥ ተምረው ከአባቶች ተምረው ለቤተክርስቲያኒቱ ጥሩ ምንጭ ነበሩ እነሱ ሳይቀር ማለት ነው። እና ለሀገር ያበረከቱት ለወገን ያበረከቱት አባቶቻችን ይህንን ነው። ለህዝብ ማትረፍ፣ ህዝብን ከድንቁርና መለየት፣
ለህዝቡ ብርሃን መሆን ህይወት ያለው እንዲሆን መዓዛ ያለው እንዲሆን ማድረግ ነው። እንግዲህ እዚህ በለጠ ሌላ ማትረፍ ይኖራል ብዬ በራሴ አልገምትም። እንተስማ ለማርያም መብራን መብራን ስትል የአብነት ትምህርት ህይወት ከተለያዩ ሀገራት መዘዋወር ስለሆነ አንድ ጊዜ ለትምህርት ብዬ ወሎ ሄጄ ነበር። ከዛ የወሎ ቆይቴ ብዙም ስላልነበር ነው ያልጠቀስኩት መጀመሪያ ላይ እና ሄጄ እዛ የወሎ ማህበረሰብ አብዛኛው ሙስሊም ነው እና ከዛ ሄጄ እኔ እንደለመድኩት እዚህ ክርስቲያን ነው እዚህ የማውቀው እዛ ሙስሊም ነው ያሉት እና ሄጄ ያው በእንተ ማርያም ብዬ ስቆም ሙስሊሞች ነው የሚመጡት። አረን እዛ ተመልሻ እኔማ አልቀበልም ብዬ ተመልሼ ሲሄድ አረ ልጅ ከዚህ ውጭ ሌላ አታገኝም ልጃችን ዝም ብለህ ተቀበል እኛ ለሁሉም ተማሪ ነው የምንዘክረው ምናምን ብለውኝ በቃ አጽናንተው መካክረው ይሄ ችግር የለውም እኛ ስለማንቆርሰው ነው እንግዲህ እዚህ ተማሪም ስለሚበዛ እንጀራ እየተቆረሰ ነው የሚሰጠን። ከዛ ግን አንቆርስም በሚል አንድ እንጀራ ነው የሰጡኝ አንድ እንጀራ ማለት ነው። ከዛኛው መንደር ሲሄድ አንድ እንጀራ ከዛ በኋላ አንድ 5 መንደሮች ብዬ ለጓደኞቼ መትረፌ እንደዛ ብዬ መጥቻለሁ። ከዛም ያው በወሎ ቆይቼ የተወሰነ ጊዜ ትምህርት ብዙም ስላልገፈውበት ነው መጀመሪያ ያልጠቀስኩት እንጂ እና የእናቶችን ውለታ እዚህም ለራሱ መረዳት ይቻላል። ይሄን ገጠመኝ አለኝ እና በጣም የእናቶች ውለታ በዚህ በጣም በቃ ገደብ የለውም። በቃ የእነሱን ነገር ብቻ በሰማዩ እንጂ በምድር እኔ አልከፍለውም። በሰማዩ እግዚአብሔር ዋጋቸው እንዲከፍለው ብቻ ነው የምለምነው። በቃ በጸሎትም ሁሌም እውነት ለመናገር ጸሎት በማድረግ ጊዜ እንደው በቃ አጠቃላይ እናቶችን ብቻ ሳይሆን አጠቃላይ ኢትዮጵያ እንደው እስካሁን አባቶች እንዳቆዩ ሆና እንድትቀጥል እኔ እንደው የኔ በጣም ልመኔ በጣም ረቅ ነበር። ግን ከስጋ ያው ስጋዊ ነገር ሆነና በእኔ አቅም ሊሆን ስላልቻለ እንጂ በተለይ ስለ እናቶች ያለኝ በቃ እምነትና ወይም ገለጻ እኔ አቅም የሚገድበኝ። በተማሪ ቤት መቼ የምታውቁት ብዙ ፈተና አለ። ተማሪ አሁን እንደው አንዲት ነጠላ ፎጣ እንኳን ለሁለት ለሶስት ተጋፈን ነው እንደው የልጅ ህይወት መቼም ብዙ ሳይሰለች እና መከራ ይችላል የልጅ ህይወት እንጂ በጣም አሰልች ነገር ነው። እኔ ያው አንዴ ቦታውን መግለጽ ባልፈልግም እንኳን አንድ ጉባኤ ቤት 5 ዓመት ከመንፈቅ ቆይቻለሁ። ቅኔ ቤት ነው የቆየሁት እና ቤተሰብ ላይ በግንቦት ነው ስንቅ ምን ወስደው መካከል ላይ ትልቅ ውሃ አለ። ክረምት ላይ መሻገር አንችልም ወደ ቤተሰብ ምንም አይነት ችግር ቢሆን ድልድይ የለውም። ስለዚህ ከዚያ ስንኖር በጣም ምዕራብ አለ ቦታው ላይ እንደ ድሮ መመራን የበዙበት ጊዜ አልነበርም ያን ጊዜ። ቅኔ ቤት አሁን በጣም እዚህ ላይ ካለ ሩቆ ደግሞ ያንድ 8 ሰዓት ወይ ምናምን ነው። ትራንስፖርትም የለም በብዛት። በዚያ ወቅት ላይ ከዚያ ጎበቤ ቤት እያለነ 91 እስከ 92 አካባቢ ይመስለኛል ወረርሽኝ ነበር ያን ጊዜ። ምናልባት ወሬ ተሰሙ ከሆነ በአንድ ቀን 5-6 ሰው የሚሞትበት ጊዜ ያ ዝም ብሎ ወረርሽኝ ዝም ብሎ በአንድ አመት በዚህ አንድ አመት ጊዜ የተገላበጠ እንትን 91 እስከ 92 ይመስለኛል። በዚያ ወቅት ነው በእንተ ማርያም እንዳንል በሽታው ደግሞ ወደ ሰው የሚተላለፍ በሽታ ነው። በዚህ ወቅት ቤተሰብ እንዳንል ትልቅ ውሃ አለ። አጋጣሚ ያመጣነው ስልክ አልቋል። በአጋጣሚ የሆነ ነገር እየገዛነ ትንሽ ነገር ድንች በፍሬ እየተቆጠር ነበር ትንሽ ድንች። ከዚያም ሲል ደግሞ ቆሎ እየቆላ ነው። በዚህ ህይወት አሰቃቂ በሆነ ህይወት የተወሰነ መስከረም ወር ላይ ይመስለኛል እንደገና ሆም እንትን ሲል ቤተሰብ ያው እዚያው ለገበያ የመጡ ቤተሰቦች ጋር ተከትለን ወደ ቤት ደን ከዚያ ከራባችን ከችግራችን አገግመናልና ቀላል አይደለም የተማሪ ህይወት። ጥሬ ጨው በጥብጠን የበላንበት ጨው ብቻ ጥሬ ጨው ብቻ በርበሬ ይለለው እውነቴን ነው። እግዚአብሔር እመቤታችን ድንግል ማርያም እኮ ከዚያ ከምንበላው ምግብ ላይ በረዴት እፍ ያለችበት እንጂ እኮ ዛሬ ላይ እሱን ብንመገበው እኔ በራሴ በአንድ ቀን ታሜ እንደማድር ነው የምገምት። እውነት ለመናገር እንደዚህ ብለን ያሳለፍንበት ጊዜ ያን ጊዜ አሁን እንግዲህ 3 ድንች አንድ ራት ተበልቶ ጭብጥ ጥሬ እንደዚህ አንድ ቀን ተካፍሎ ልክ በልቶ ማደር ባሁኑ ልክ ቢታይ በጣም ከእድሜ ጋር ከድካም ጋር በጣም አስቸጋሪ ነውና ይሄን ገጠመኝ በዚያ ወቅት ላይ በጣም ፈታኝ የሆነ ጊዜ አሳልፈናል። በዚያ ቀን ቤት ስንዴ ከመድሬት ላይ ወድቃ ጭቃው ላይ እንደገና ፈርሳ በስብሳ አዲስ ግዛን ይዛ በቅላ ነው ብዙ ፍሬ ይዛ የምትነሳው። ልክ መከራም እንደዚህ ነው። ከብዙ መከራ በኋላ ከዚህ ብዙ ጭንቀት በኋላ ከብዙ ስቃይ በኋላ ግን ቅዱሳን አባቶቻችን የክብር ብዙ ጸጋ ክብር አፍርተው በእግዚአብሔር ዘንድ ያው በመንግስተ ሰማያትም በዚህ ዓለም በእግዚአብሔር ዘንድ ባለሟልነትን ያገኛሉና እነዚህ ጳጳሳት ቅድም የጠቀስኩላችሁ ናቸው። እነዚያ ከዋክብት በቀኝ እጁ ተይዘው የነበሩት ከዋክብት የሚገኙባት ቤተ ጉባኤ ናት። ያው የምታዩት ይሄ ነው
እዚህ ሳር ቤት አባቶቻችን እነዚህ ጳጳሳት የምታያቸው ከዚህ ያልዋለ ከዚህ ያላደረ ጳጳስ ፓትርያርክ የለም። ከዚህ ውለው አድረው ነው ለዚህ ሁሉ ጸጋ ክብር እግዚአብሔር የሚያበቃቸው ማለት ነው። በዚህ የሳርና የእንጨት እንዲሁም የጭቃ ውህድ በሆኑ ትንንሽ ጥንታዊ የኢትዮጵያ ጉባኤ ቤቶችን የሚያስታውሱን ጉባኤ ቤት ወይም ጎጆ ውስጥ ጥበብና ፍልስፍና ይመረመርባቸዋል። ዜማ ከነቀለሙ ይንቆረቆርበታል። በዚህም ደግሞ እንዲህ እንዲሆን የኢትዮጵያ ስርዓተ ትምህርት በቀደመው ኢትዮጵያ ስርዓተ ትምህርቱን ትመራበት በነበረው ከ70 ከ60 ዓመት በፊት በነበረው ታሪካችን እንደሚወሳው ጉባኤ ቤት የትምህርት ሁሉ ማዕከል የጥበብ ሁሉ ማዕከል ሆና እንደቆየች አሁን ድረስ እንደዘለቀ ይታወቃል። ምንም እንኳ በዘመናዊ ትምህርቱ ቢቋረጥም ማለት ነው። ነገር ግን ያ ጥበብና ያ ፍልስፍና አሁንም በጉባኤ ቤት እየተንቆረቆረ ጅረቱ ሳይቋረጥ እየፈሰሰ ይገኛል። ለዚህ ደግሞ የኢትዮጵያ ሕዝብ ውለታው እንዲህ በቀላሉ የሚገመት አይደለም። በሁሉ ለሁሉ የሆነውን ተሜ በማስተማር የጉባኤ ቤት ፍልስፍናና ጥበብ እንዳይጠፋ በማድረግ ድርሻው ከሰማይ ከምድር የገዘፈ የሰፋ የጠለቀም እንደሆነ ቀደም ሲል ወደ እናንተ ያቀረብነው መሰናዶ ይህን ያሳያል። ይህ የተወደዳችሁ ተመልካቾቻችን፣ እንዲሁም ጉባኤ ቤት ደግሞ በፋንታው ደግሞ ለኢትዮጵያ ሕዝብ ከፊደል ቀረጻ እስከ ፍልስፍና እስከሚደርሰው የአውሻር ትምህርት ሳይቀር ሀገርን ፊደልን ከመቀመር ዘመናትን ከማስቆጠር አንስቶ ብዙ በርካታ አገልግሎትና ሚናዎችን አበርክታለች። በዚህ ሂደት ውስጥ የነበራቸው ገጠመኝ፣ የተማሪዎችን ሕይወት፣ የመምህራን ውጣ ውረድ ምን ይመስላል፣ ሕዝብን አንድ ማድረግ በፍቅር ሂደት ውስጥ ምን አስተዋጽኦ ነበረው የሚለውን ወደ እናንተ አቀረብን። ወዳችሁት እንደተካተላችሁት ተስፋ እናደርጋለን። የዛሬው ልሳነ ግዕዝ መርሃ ግብራችን ይህን ይመስል ነበር። አብራችሁን በድጋሜ ከአማራ ሚዲያ ኮርፖሬሽን ከልሳነ ግዕዝ ጋር ቆይታ ያደረጋችሁ ንሴብሐክሙ ዝንቱ መርሃ ግብርነ ከመ ዘይመስል ሰላም ወጠና ይሁን ለክሙ።